ናይ ጥዕና ዘለዎ ፖለቲካዊ ውድብ ባህርያት ኣይኮነን ሓድሽ ነገር ዝሰምዕ እዝንውን የብሉን ክሪዓይንውን የብሉን ድሉውቱን አይኮነን ለውጥ የሞት መንፈስ የሚሆንበት ክህደትና ባንዳነት መገለጫው የሆነው ህወሓት አሁንም በኢትዮጵያ ውስጥ ጦርነት ለመቀስቀስ ዝግጅት እያደረገ ሲሆን የትግራይ ወጣቶችን እስከ ጉዳታቸው አባቶችን እስከ ምርኩዛቸው እናቶችንም እስከ እህል መስፈሪያ ቆናቸው ወደ ግዳጅ ግቡ ማለቱን ቀጥሏል። ህይወቱን ለማሰንበት ከፌደራል መንግስት ጋር በፕሪቶሪያ ስምምነት አድርጎ የነበረው ስምምነቱን በመጣስ በአፋር ክልል ላይ ጥቃት ሲፈጽም የቆየው ህወሓት ዛሬም እንደ ትናንቱ ባረጃ አስተሳሰቡ ከብጤው ሻቢያ ጋር ተጣምሮ ጥቃት ለመፈጸም ዝግጅት ማድረጉን ቀጥሏል። የኢትዮጵያን ሀብትና ንብረት ለግሉ ዓላማ በመጠቀም 3 አስርት ዓመታትን ያሳለፈው ይህንንም ጥቅሙን በኢትዮጵያውያን ያጣው ህወሓት በሀገሪቱ ውስጥ የተፈጠረውን ለውጥ ለማበላሸት ሲባትል ኖሯል። ኢትዮጵያን ከኔ ውጪ ማንም መምራት የለበትም በማለት 3 አስርት ዓመታትን ስልጣን ላይ የተቀመጠ ህወሓት በኢትዮጵያ ላይ ጥቃት መፈጸሙም ይታወሳል። ጠቅላይ ሚኒስትር ዶክተር አብይ አህመድ ቡድኑ የለውጥ ፍላጎት እንደሌለው አስታውቀዋል። አዲስ ነገር ለመስራት ሞራሉን የቀበረው ዛሬም በትጥቅ ትግል ጦርነት ማሸነፍ እንደሚችል በየሚዲያዎች የሚያስነግረው ህወሓት ለኢትዮጵያ ህዝብ የሚጠቅም አለመሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ሐድሽ ነገር ንስማዕ የተዳለ ውድብ ጽቡቅ ነገር ለህዝብና ዝጠቅም ነገር ከሰራህ ኢልካና ምእማን ድማ ተጸገመካ እዩ በሚያራምደው የፖለቲካ ሐሳብ የትግራይ ወጣቶችን ለሞት የዳረገው ከአባላቱ ጋርም የተለያየው ህወሓት በቀድሞ አስተሳሰቡ በትናንቱ ማንነቱ ወደ ኋላ ቀርቶ ትግራይ የቅልቁለት ኑሮ እንድትኖር በማድረግ አሁንም ያረጃ አስተሳሰቡን ለዓለም አቀፉ ማህበረሰብ ማሳየቱ እንደቀጠለ ጠቅላይ ሚኒስትር ዶክተር አብይ አህመድ በንግግራቸው ላይ አስታውቀዋል። ናይ 19 ክፍለ ዘመን ብሉይ ኮሚኒስታዊ አስተሳሰባ ነኪሱ አይለቀቀን የለው በሐጽሩ ምስ ዝመተ ሐሳብ ዘይሰራ ሐሳብ ንህዝብና ራባ ዘይብሉ ሐሳብ ንባሉውን ዘይጠቅም ሐሳብ ድማ ከም ቁርዲድ ተጣቢቁ ተሪፉ በትግራይ ህዝብ ተሸፍኖ ሀብትን ሲያከማች የኖረው በትግራይ እናትና አባቶች ተሸፍኖ እንደ ትናንቱ የትግራዋይን ንብረት ለግል ጥቅሙ ሲያውል የቆየው ህወሓት ታግሎ ጫካምሶ 4 ኪሎ ያስገባውን የትግራይ ህዝብ ትልቅ ዋጋ ሲያስከፍል ቆይቷል። የኢትዮጵያ ምግብ ተመገበው ከኢትዮጵያ ውሃ ላይም ጥሙን አርክቶ ለበርካታ ጊዜያት ኢትዮጵያን ለማፈራረስ የተለያዩ ሴራዎችን ሲሰራ የቆየው ህወሓት ይህም ዓላማው እንዲሳካለት በክልሎች ውስጥ ግጭት ለመቀስቀስ የጦር መሳሪያ ሲያስታጥቅ ኖሯል። ኩሉሻ ኢትዮጵያ ጸደፈት ጠፊያ ፈረሰት አይተነብረን እናተባሐለት አብዚ ተዛዘመ ህንጸት ሀገረ መንግስት ከተነብር እዩ ሰሪሁ ከም ትፈልጦ ክልላት ብስም ፍሪ ሃይሊ ወታደራዊ አቅም ፈጥረን ክፋጠጣ ገይሩ ለውጥ ሸሽቶ በትግራይ ዱር ገደሉ ጊዜውን እያሳለፈ የሚገኘው ከብጤውና ከጦርነት ውጪ ለውጥ ለሱ ከማይታየው ሻቢያ ጋርም ወዳጅ የሆነው ህወሓት ለኢትዮጵያ የቅልቁለት ጉዞ ዛሬም እንደ ትናንቱ ሴራው መጎንጎኑን ቀጥሏል። ለዓለም አቀፉ ማህበረሰብ በትግራይ ህዝብ ላይ በደልና ጭቆና እየደረሰ እንደሆነ በለመደው ዲስኩሩ ሲያስታውቅ የነበረው ነገር ግን ከህዝቡና ከፖለቲከኞች ጋር የተቃቀረው ህወሓት ጭራውን ቆልፎ አሁንም ለተላላኪዎች ተላላኪ መሆኑን ቀጥሏል። ከም እብድ ከልቢ ድማ መስ መንሰይ ትግራይ ምስ አባላት ጸጥታ ትግራይ ምስ ምሁራት ዲያስፖራ ምስ መላህ ትግራይ አብ ከቢድ ቅርህነታት እዩ በትግራይ ውስጥ ሰላም እንዳይሰፍንና ትግራይም እንደሌሎች የኢትዮጵያ ከተሞች እንዳትበለጽግ በክልል ውስጥ የሚደረገውን ሀገራዊ ምክክር የሚያደናቅፈው ታጣቂ ቡድኑ የትግራይ ችግር በጦርነት ብቻ መፈታት እንዳለበት በተግባሩ ማሳየቱን ቀጥሏል። ከፌደራል መንግስት ጋር በፕሪቶሪያ ስምምነት ያደረገው በስምምነቱ መሰረት ትጥቅ ለመፍታት ቃል ገብቶ ክህደቱን ለዓለም አቀፍ ማህበረሰብ ያስመለከተው ህወሓት ከቤት ንብረታቸው የተፈናቀሉ ትግራዋይ ወደ ቀያቸው አልተመለሱም በማለት በኢትዮጵያ ላይ ጥቃት ለመክፈት ሰበብ መደርደሩን ቀጥሏል። ለትግራይ ህዝብ ያለውን እዝነት በወረቀት ላይ የሚያስመለክተው በትግራይ ወጣቶች ላይ ግን ጥቃትና አፈናን የሚፈጽመው በግዳጅም ወደ ጦር ግንባር እያፈሰ የሚያስገባው ህወሓት ለትግራይ የተመደበውን በጀት ለጦር ዓላማው ያዋለ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ አስታውቀዋል። ፌደራል መንግስት በጀት ሰደደሎ ናይ ልማት በጀት እናመንጠለ ቀለብ ጥቃት ይገብራሉ። መንግስት በትግራይ ክልል ሰላም እንዲሰፍንና ዳግም ጦርነት እንዳይከሰት ጽኑ ፍላጎት እንዳለው ያስታወቁት ጠቅላይ ሚኒስትር ዶክተር አብይ አህመድ ለዚህም መንግስት ማንኛውም መስዋዕትነት እንደሚከፍል ገልጸዋል። ጦርነትን በኢትዮጵያ ውስጥ መቀስቀስ የሚሻው ነገር ግን በትግራይ ዜጎች ተቃውሞ የገጠመው ህወሓት ከጸረ ኢትዮጵያውያን ጋር በመሰለፍ በትግራይ ህዝብና በኢትዮጵያ ህዝብ ላይ ጦርነት ለመቀስቀስ ላይታች ማለቱን ቀጥሏል። የትግራይ ህዝብ ከጦርነት ለማምለጥ አዲስ አበባን ጨምሮ ወደ ሌሎች አካባቢዎች ቢያመሩም ለኢትዮጵያውያን ሞት የሚደግሰው ህወሓት ግን አዛውንቶችን ከነምርኩዛቸው ከነጋቢያቸው ለማሰለፍ የተዘጋጀ ቡድን መሆኑን በቀድሞ ተግባሩ አሳይቷል። በትግራይ ውስጥም የጦር ጎሰማ ከማድረግ ባለፈ የትግራይ ወርቅን በመሸጥ የጦር መሳሪያዎችን መግዛቱን ተያይዞታል። ወርቅን ካሎት ማዕድናት ትግራይ እና መዝመዘ
መግዚእ አጽዋር ይግብረሉ። ከምርጫ ቦርድ ተሰረዝኩ፣ የተፈናቀሉ ዜጎች ወደ ቀያቸው አልተመለሱም የሚል የራሱን የስህተት ተግባር ወደ ጦርነት ማቀንቀኛ ይዞ የመጣው ህወሓት የመቃብሩን ጉድጓድ መቆፈሩን ተያይዞታል። የቡድኑን የጦርነት ዝግጅት የተመለከቱት መንግስት በትግራይ ውስጥ ጦርነት የማድረግ ፍላጎት እንደሌለው ያስታወቁት ጠቅላይ ሚኒስትር ዶክተር አብይ አህመድ ወጣቶች በአሮጌ አስተሳሰብ ለጦርነት ከሚገፋፏቸው አካላት ራሳቸውን ሊጠብቁ እንደሚገባ አስገንዝበዋል። በሰሜኑ ጦርነት ለፌዴራል መንግስት ድጋፍ አደርጋለሁ የሚል ታርጋ ለጥፎ ወደ ትግራይ የገባው በትግራይ ጾታዊ ጥቃትና ዝርፊያን በመፈጸም በትግራይ ህዝብ ላይ የማይቀር ጠባሳን ያሳረፈው ሻዕቢያ ይህንኑ ተግባሩን አጠናክሮ እንዲቀጥል ለትግራይ ከለላ መሆኑን በሚያስታውቀው ህወሓት ፍቃድ ተሰጥቶታል። ታጣቂ ቡድኑም በትግራይ ዜጎች ላይ ጥቃት ከመፈጸም ባለፈ በፌዴራል ተቋማት ላይ ዝርፊያ ሲፈጽምም ቆይቷል። ሰራዊት ኤርትራ ኣብ ትግራይ አትዩ ከበርቲ ገበናት ፈጺሙ ትካላት ዘሪፉን ዓንዩን ንጹሃት ቀቲሉን አሚጹን ሲቪላዊ ትህተ ቅርጽን ማህበራዊ ትካላት ዘሪፉን ዓንዩን ዝርፊያና ግድያ የፖለቲካ መርሃቸው ያደረጉት ሽብርተኝነትንና ጦርነትን የህይወታቸው ማሰንበቻ መሆኑን በተግባር እያሳዩ የሚገኙት ሁለቱ ኋላ ቀሮች ኢትዮጵያን ወደ ትርምስ ውስጥ ለመክተት ሀሳብም ጥይትም ማዋጣታቸውን ቀጥለዋል።